ሰላም ተማሪዎች እንደምን አላችሁ? ዛሬ በግሬድ 7 ማትስ ዩኒት 2 ዳታ ሃንድሊንግ በሚለው ርዕሳችን መጥተናል ማለት ነው። ዩኒት 7 ጋር እንገኛለን። ኤክሰርሳይዝ 7.1.1 ዳታ ሃንድሊንግ ምን እንደሆነ ከተረዳን በኋላ የምናየው ኤክሰርሳይዝ ይሆናል ማለት ነው። ተማሪዎች የትም እንዳትሄዱ። ዳታ ሃንድሊንግ ምን እንደሆነ ምንነቱን አብረን የምናየው ይሆናል። እንቀጥል። እሺ ተማሪዎች ዩኒት 7 ኦብጀክቲቭ ጋር መጥተናል። ዩኒት 7 ኦብጀክቲቭ by the end of this unit you will be able to one is organize data using frequency table in the given data። እንግዲህ በተሰጠን ዳታ ላይ እንዴት ነው ዳታን ኦርጋናይዝ የምናደርገው? ምን ተጠቅመን? ፍሪኩዌንሲ ቴብልን ተጠቅመን። ሁለተኛ ደግሞ ኮንስትራክት ዘ ኢንተርፕሬት ዳታ ዩዚንግ ፓይ ቻርት። እንግዲህ ምን ፓይ ቻርትን በመጠቀም ፓይ ቻርት ማለት ነው ተማሪዎች? with pie chart means እንደዚህ አይነት ከዚህ እስከዚህ 20% ከዚህ እስከዚህ 50% ይሄ 180% ጠቀመ እንዲከፍለን 90% እዚህ ጋር ተጠቅሟል ምናምን የምንልበት ቻሌንጅ ነው ማለት ነው ፓይ ቻርት ማለት። ሶስተኛ ጋር ደግሞ ካልኩሌት ሜን ሞድ ሚዲያን ሬንጅ ኢን ዘ ጊቨን ዳታ። በተሰጠን ዳታ ላይ ምንን ካልኩሌት እናደርጋለን? ሜን ሞድ ሚዲያ እና ሬንጅ የሚሉትን ነገሮች እንሰራለን ማለት ነው። ከዛ አፕላይ ዋት the concept of data handling organized in the interpret real life problem። በእውነታው ዓለም ላይ ሲመጣ እንዴት ነው ካልኩሌት ማድረግ የምንችለው ዳታ ሃንድሊንግን የምለውን ነገር እናያለን ማለት ነው። እንግዲህ ዩኒቱን ከጨረስን በኋላ ማወቅ ያለብን እነኚህ አራቱን ይሆናል ማለት ነው። ኢንትሮዳክሽን እንደ መግቢያ አይነት ነገር። እሺ ኮሌክሽን ኦፍ ዳታ ፍሮም a given from a group of things helps us to understand more about these things in the groups. To do this the collected data should be presented systematically, pictorially so as to analyzing this. In this unit you will learn how to collect simple data and present the pictorials and do some calculation on them to study this nature or property. እንግዲህ ባጭሩ ዳታን በምንሰበሰብ ጊዜ እንዴት ነው ዳታ ሊሰበሰብ የሚችለው? ከእንደገና ደግሞ እንዴት ነው ፒክቶሪያልን ማለትም በስዕል ወይ ደግሞ በስዕል ሊሆን ይችላል፣ በግራፍ መልክ በዚህ መልክ ወይ ደግሞ በስዕሎች እንዴት ነው ዳታ ልናስቀምጥ የምንችለው የሚለው ነገሮች እንዳለ የምናይበት እና ዳታዎችን ደግሞ ምን የምናደርግበት ካልኩሌት የምናደርግበት ታይም ነው የሚሆነው ይሄ ዩኒት። ስለዚህ መረጃዎችን እንዴት ነው ኮሌክት የምናደርገው፣ እንዴት ነው ካልኩሌት የምናደርገው፣ እንዴት ነው በግራፍ ላይ የምንገልጸው የሚለውን ነው ማለት ነው የምናየው። 7.1 ኦርጋናይዜሽን ኦፍ ዳታ ዩዚንግ ፍሪኩዌንሲ ቴብል። ዳታን ኦርጋናይዝ የምናደርገው ምንን ተጠቅመን? ፍሪኩዌንሲ ቴብልን ተጠቅመን እንዴት ዳታን ኦርጋናይዝ እንደምናደርግ እናያለን። እንቀጥል። 7.1 organization of data using frequency table ጋር ስንመጣ at the end of this topic እንግዲህ ይህችን ቶፒክ ከጨረሳችሁ በኋላ you will be able to ምን ማወቅ አለባችሁ? collect simple data from the environment using ቴሌማርክ ይላል። በቴሌማርክ ተጠቅማችሁ ከአካባቢያችሁ ምን መሰብሰብ አለባችሁ? ቀላል የሆኑ ዳታዎችን መሰብሰብ አለባችሁ። ሁለተኛ organize data in the frequency distribution table ፍሪኩዌንሲ ዲስትሪቢዩሽን ቴብልን በመጠቀም ያው ቴብል ተሰሩና ከዛ ቴብሎችን እንዲህ በመስራት የተለያዩ ያገኛችሁትን ዳታ ከዛ በኋላ ደግሞ ፍሪኩዌንሲ ያርጋችሁ መስራት ነው ማለት ነው። ከናንተ የሚጠበቀው
ይሄ ሁለቱ ነው ማለት ነው። አክቲቪቲ 7.1 አንደኛ ጥያቄ ዲፋይን ዘ ዳታ። ዳታን ምን በሉ ዲፋይን አድርጉት። ምንድን ነው ዳታ ማለት? መረጃ ምንድን ነው? መረጃ ማለት ኢዝ ኮሌክሽን ኦፍ ፋክት ነው። አያቸው ኮሌክሽን ኦፍ ፋክት ሰች አስ ነምበር ሊሆን ይችላል፣ ወርድስ፣ ሜጀርመንትስ ኦር ኦብዘርቬሽንስ ዛት ሃቭ ቢን ጋዘርድ ኦፍ አናላይዝ ኦር ሪፈረንስ። አያቸው አይደለ? የሚስብስብ ነው። የምን ስብስብ? ወይ የቁጥር ስብስብ ሊሆን ይችላል። እንግዲህ የቁጥር ስብስብ ሊሆን ይችላል፣ የቃላት ስብስብ፣ የተለኩ ነገሮች ስብስብ፣ ያያችሁትን ነገሮች እንዳለ የምጽፉበት ስብስብ ሊሆን ይችላል። ምን ጋዘር አጠራቅማችሁ አንድ ላይ አናላይዝ የምታደርጉበት ወይም ሪፈር የምታደርጉበት ምን ይባላል? ዳታ ይባላል። ባጭሩ መረጃ ማለት የተለያዩ መረጃዎችን በዳታ መልክ እንደዚህ ማስቀመጥ ማለት ነው። እዚህ ጋር ለምሳሌ 1 2 እያለች ወደታች የምትሄዱ ከሆነ እዚህ ጋር በቃላት የሚገለጽ ከሆነ ደግሞ የሰው ስም ከሆነ ለምሳሌ አሁን የሰው ስም መጽሐፍ እዚህ ጋር ከእንደገና የተለኩ ነገሮች ቢሆኑ 100 ዲግሪ ሴልሺየስ 20 ኪሎ ሜትር ፐር ሃወር ምናምን ከሆኑ በዚህ እንደዚህ መግለጽ ማለት ነው። ያ ዳታ ይባላል። ሁለተኛ ጥያቄ ያመተናል። ሁለተኛ ጥያቄ ደግሞ how do you collect? እንዴት ነው የምንሰበስበው? ማንም መረጃ እንዴት ነው የምንሰበስበው? በቀላሉ ከአካባቢያችን ከተለያዩ ነገሮች ምንም ማግኘት እንችላለን። መረጃ ማግኘት ይቻላል። መረጃም በተለያዩ መልኩ ምን ማድረግ እንችላለን? ኮሌክት ማድረግ እንችላለን። ያው ዳታ ካን ቢ ኮሌክትድ ስሩ ቫሪስ ሜተድ፣ የተለያዩ ዘዴዎችን እየተጠቀምን ኮሌክት ማድረግ እንችላለን። ኢንክሉዲንግ ምን ሰርቬይስ፣ ኦብዘርቬሽንስ፣ ኢንተርቪውስ፣ ኤክስፐሪመንት፣ ኩዌሽነሪ። ይሄ እንዳለ ምን በጥያቄ በመመርመር በቃለ መጠይቅ በማድረግ በመመልከት እነኚህን ሁሉ በማድረግ ምን ማድረግ እንችላለን? ኮሌክት ማድረግ እንችላለን። ምኖችን ዳታዎችን። ሶስተኛ ጥያቄ ጋር መጣን። ሶስተኛ the following data shows the age of students in the certain class። እንግዲህ በክላስ ውስጥ ያሉ የተማሪዎችን እድሜ የሚገልጽልን ነው። አሁን ከዚህ በታች የተሰጠን ዳታዎች ማለት ነው። እነኚህን ዳታ ስንመለከት ስናይ ምን አለው? እነኚህ ቁጥሮች አሉ። እንግዲህ እነኚህ የተወሰኑ ክላሶች እድሜ ያላቸው ተማሪዎች ናቸው። 15 ይሄ። ስለዚህ አሁን ዳታ ማለት ምን ማለት ነው የሚለውን እናይ። እቺን ቴብል ይሁን አያችሁ አይደለ? ምንድነው የሚለው? የተማሪዎችን እድሜ እናስቀምጣለን። እንግዲህ ዩዚንግ ፍሪኩዌንሲ ኦርጋናይዜሽን ኦፍ ዳታ ዩዚንግ ፍሪኩዌንሲ ቴብል ብለን ነበርና እነኚህን አሉ። ያው በቴብል እናስቀምጥነው። ቴሊ የሚባለውን ነገር እናያለን። ነምበር ኦፍ ስቱደንት ፍሪኩዌንሲ እናያለን። ምንድነው መጀመሪያ ቴሊ ማለት እዚህ ጋር እንደምትመለከቱት የመጀመሪያውን ሰርተን 12። እስቲ እኔ 12 ምን ውስጥ እዚህ ውስጥ 12 ስንት አባ ነው ያለው የሚለው እናያለን። ቴሊን ለመስራት ማለት ነው። ስንት አባ ነው እዚህ ውስጥ 12 ያለው? አንድ እዚች ጋር አለ። ኦኬ አንድ ደግሞ እዚች ጋር አለ። ሌላ አለ የለም። ስለዚህ ሁለት አለ። ሁለት 12ቶች ስላሉን ምን እናደርጋለን? 12ን እንጽፍና ስንት 12 አለ? 2 ቴሊ ማርክ ማለት ይሄ ነው ማለት ነው። አያችሁ እዚህ ጋር እንዴት እንዳስቀምጠው 13ን ደግሞ 13ን ደግሞ ፈልግ። እሺ በዚህ ተርታ ውስጥ 13 የለም። በዚህ ተርታ ውስጥ ስንት አለ? 2 አለ። እሺ 2 አለ። 3 4 5 6 በዚህ ተርታ ውስጥ የለም። 7 8 9 10 11 አለ። ስንት አለ? 11 13ቶች አሉ። ስለዚህ እዚህ ቴብል ውስጥ እንዴት ነው የምጽፈው? እዚህ ጋር 11 ጊዜ ተደግመዋል እላለሁ። ኦኬ
ከዛ በኋላ ቴሊ ቻርቱ ጋር ግን ስንመጣ እንዴት ነው ማድረገው? ቴሊ ጋር ግን ስመጣ እንዴት ነው የምሰራው? 11 ማለት በቴሊ ቻርት ስሰፍ ኦኬ ቆይ ችላትፋ 11ን በቴሊ ቻርት ስጽፍ እንዴት ነው የምጽፈው ማለት ነው? 1 2 3 4 እልና 5 እላለሁ። ኦኬ ከዛ አሁንም 1 2 3 4 አገኝ 5 እላለሁ። ስንት ሆነ? 10 ሆነ። ከዛስ አንድ ነው ያለው ሰው አንድ እንደዚህ አስቀምጣለሁ። ይሄ ምን ይባላል? ቴሊ ቻርት ማን ነው? አዎ ቴሊ ማርክ ይባላል። በቴሊ ማርክ አስቀመጥኩት። ሰው እዚህ ጋር 1 2 3 4 ብዬ 5 6 7 8 9 10 11 ሆነ። ሰው ይሄ ምን ይሆናል ማለት ነው? የ11 ቴሊ ማርክ ይሄ ይሆናል ማለት ነው። ስለዚህ እናንተ ይሄን ወስዳችሁ እዚች ጋር ማስቀመጥ ነው ማለት ነው የእናንተ ስራ። ኦኬ 14 ጋር ስንመጣ 14 ጋር ደግሞ ስንመጣ 14ን ፈለግ እናድርገው። እዚህ ረድፍ ውስጥ የለም፣ እዚህ ረድፍ ውስጥም የለም፣ እዚህ ውስጥም የለም፣ እዚህ ውስጥም የለም። እዚህ ውስጥ ስንት አለ? አንድ አለ። ይኸው እሺ። ከዛ እዚህ ጋር አንድ አለ። ከዛስ እዚህ ጋር ነው፣ እዚህ ጋር አለ። ከዛስ እዚህ ጋር እና እዚህ ጋር አለ። አያችሁ? ስለዚህ ስንት ቦታ አለ? 1 2 3 4 5 6 7 ቦታ አለ። ይኸው 1 2 3 4 5 6 7 ስንት አለ ማለት ነው? 7 አለ ማለት ነው። እዚህ ጋር 7 አለ። 14 ላይ 7 አለ። ኦኬ 7ን ደግሞ ስገልጽ እንዴት ነው የምገልጸው? 1 2 3 4 5 ከዛስ 6 7 ሞላ ማለት ነው። ቴሊ ቻርታችን ይሄ ይሆናል ማለት ነው። የኛ ቴሊ ቻርት እቺ ትሆናለች። ምክንያቱም እንዲህ ስለሚቀመጥ ማለት ነው። ኦኬ ሶ 7 እንላለን። እዚህ ጋር እናንተ እቺን መታችሁ እዚች ጋር እዚች 14 ስር ማስቀመጥ ይሆናል ማለት ነው እናንተ ስራ። ኦኬ 15 ጋር ደግሞ ስንመጣ 15 ጋር እሺ እዚህ ጋር ስንት 2 አለ፣ 2 3 አለ፣ 4 5 6 ሌላ ቦታ አለ 7 8 ሌላ አለ የለም፣ ሌላ አለ። ሶ ስንት አባ አሉ ማለት 1 2 3 4 5 6 7 8 አለ ማለት ነው። ስንት አለ? 8 አለ። 15 ጋር ስንት አለ? 8። ሶ 8ን ደግሞ ስንገልጽ እንዴት ነው የምንገልጸው? 1 2 3 4 5 ሆነ አይደል? 6 7 8 እንዲሆናል ማለት ነው። ይሄ የ8 ወይም እዚህ 15 ጋር መታችሁ የምታስቀምጧት እቺ ትሆናለች ማለት ነው። ኦኬ 16 ጋር ደግሞ እንምጣ። 16 ጋር ስንመጣ እዚች ጋር 16 አለ። እዚህ ጋም ሌላ ቦታ አለ የለም። ስንት ነው ያለው ማለት ነው? 4 ስንት ነው ያለው? 4 አለ። 16ቶች 4 አሉ። ሶ በቴሊ ቻርት ስንገልጽ 4ን በቴሊ ቻርት ስንገልጽ እንዴት ነው የምንገልጸው ማለት ነው? 1 2 3 4 አለቀ። እቺን ይዛችሁ መታችሁ ጋር ማስቀመጥ ነው። እዚህ 16 ስር ማስቀመጥ ይሆናል ማለት ነው። 16 ስር እንደዚህ ያው በእናንተ ስለሚያምር እናንተ አስቀምጡ። ከዛ ይሄን ላጥፋና ደግሞ ማንን እንፈልግ? 17 ነው። ኦኬ 17 ጋር ደግሞ እዚች ጋር አንድ 17 አለ። ከዛስ ሌላ የለም። ስንት 17 አለ? አንድ አንድ 17 አለ። 17ን በቴሊ ቻርት
አንድን ነው አንድን በቴሊ ቻርት ስንገልጽ እንደዚህ ነች። አያችሁ እቺ ነች አንድ። ሶ እንግዲህ አሁን ቶታል ነምበር ኦፍ ስቱደንት ይልናል ጨርሻለሁ። አያችሁ እዚህ ቶታል ነምበር። ስለዚህ ሁለት ሲደመር 11 13 እና 7 20 እና 8 28 32 ስለዚህ መልሳችን ስንት ይሆናል? 33 ይሆናል። ይሄ ምንድነው? ቶታሉ ነው። ይሄ ቶታሉ ነው። እሺ ተማሪዎች እቺ 33 ቶታል ነች። ኦኬ ቶታል ፍሪኩዌንሲያቸው 33 ይመጣል። እዚህ ጋር ስለጠፋው ግር እንዳይላችሁ እዚህ ጋር ያስቀመጥኩት ማለት ነው 11 7 4 3 1 አሉ። እነሱ ግራ እንዳይጋባችሁ እነሱን ደምሬ ነው 33 ያመጣሁት ማለት ነው። እናንተ ቪዲዮን ወደ ባክ እያደረጋችሁ ከፈለጋችሁ ዲፊኒሽን 7 ፖይንት ጋር መተናል። ዲፊኒሽን 7 ፖይንት ምር የሚለን ዳታ ኢዝ አ ኮሌክሽን ኦፍ ፋክተርስ ሰች አስ ነምበር። ያው እቺ ቅድም አክቲቪቲ ላይ ያየናት ወርድስ፣ ሜዠርመንትስ፣ ኦብዘርቬሽን ኦር ኢቭን ጀስት ዲስክሪፕሽን ኦፍ ቲንግ ናቸው። አያችሁ ኢቭን ጀስት ምንም እንኳን ሊሆን ይችላል የነገሮችን ገለጻ ሊሆን ይችላል። ዳታ ልናስቀምጥ የምችለው ቁጥር፣ ቃላቶች፣ መለኪያዎችን ያየናቸውን ነገሮች እንዳለ የምናስቀምጥበት ይሆናል ማለት ነው። አሁን እዚህ ጋር you can collect data እኛ ዳታን መሰብሰብ የምንችለው አንደኛ በመጠየቅ ነው። ሁለተኛ በማየትና ያየነውን ነገር ውጤቱን በመያዝ ነው፣ ሪከርድ በማድረግ። ሶስተኛ ምን በማድረግ ነው? ያው ኤክስፐሪመንት ማድረግ ነው፣ በመመርመር ነው። አራተኛ ደግሞ ሪከርድ ኦር ዳታቤዝ፣ ያው የመረጃውን መሰረት ማወቅ አለብን። ከእንደገና ደግሞ ኢንተርኔትን መጠቀም አለብን ማለት ነው። ምን ለማድረግ? ዳታን ኮሌክት ለማድረግ። ኖት ጋር መተናል። ኖት ዋን ሜተድስ ኦፍ ፕሬዘንቲንግ ዳታ ኢዝ ቴሊ ቻርት ኦር ፍሪኩዌንሲ ቴብል። እንግዲህ አንዱ ዳታን ፕሬዘንት የምናደርግበት ሜተድ ወይም ዘዴ ማን ነው? ቴሊ ቻርት። ቅድም ያየ ነው እንዲህ ያስቀመጥ ነው። ፍሪኩዌንሲ ቴብል ደግሞ ቴብል ሰርታችሁ እዚህ ጋር የልጆቹን ቁጥር ምናምን አይደለ ስናይ ነበረው። ስለዚህ ያንን የምንጠቀም ነው ማለት ነው። ስለዚህ ቴሊ ቻርት ምንድነው ስንል ቴሊ ቻርት ኢዝ አ ሲምፕል ዌይ ዛ ሪከርድ ኦር ካውንት ፍሪኩዌንሲ ማለት ነው። ስለዚህ ቴሊ ቻርት ማለት ያው ድግግሞሹን መቁጠር ማለት ነው። ፍሪኩዌንሲ ሲል ድግግሞሹን መቁጠር፣ የዛ የተሰጠን ዳታ ላይ ያለውን ድግግሞሽ መቁጠር ማለት ነው። መቁጠር ቴሊ ቻርት ኦር ፍሪኩዌንሲ ቴብል ኢዝ ኩዊክሊ ኤንድ ኢዚ ቱ ሪከርዲንግ ዳታን ሪከርድ ለማድረግ ቴሊ ቻርት እና ፍሪኩዌንሲ ቴብል በጣም ቀላል እና በጣም ፈጣን ናቸው ይላል። ፍሪኩዌንሲ ዘ ነምበር ኦፍ ታይም ኦፍ ዘ ዳታ ኦፍ ዘ ቫልዩ፣ በተሰጠን ዳታ ውስጥ ያ ቁጥር 17 ከሆነ 17 4 ከተጻፈ ፍሪኩዌንሲ ይባላል። ተደጋግሞ ተጻፈ እንላለን ማለት ነው። ኤግዛምፕል 1 draw the Taylor chart or frequency table using the following data። እንግዲህ ይህን ዳታ በመጠቀም ማለት ነው። in the school 40 የሚሆኑ ተማሪዎች were asked what size of shoes hoses where are the result። እንግዲህ አሁን ይሄ ማለት የ40 ተማሪዎችን የጫማ ሳይዝ ነው እዚህ ጋር የተቀመጠው ወይም የጫማ መጠናቸው። እዚህ ጋር 33 ነው። እነኚህ ናቸው በቃ የጫማ የ40 ተማሪዎቹ የጫማ ቁጥር እነኚህ ናቸው። አሁን ምንድነው እዚህ ጋር ማወቅ ያለባችሁ ተማሪዎች? ቁጥር ነው የምትወስዱት። ቁጥር 40 ተማሪ ስላለ የ40 እንኳን 1 2 3 ብላችሁ አይደለም ፍሪኩዌንሲ የምትደረድሩት። ምን ነው የምታደርጉት? እንዲህ ታደርጉና ከዛ ትንሹ ማን ነው እዚህ ውስጥ ትንሹ ማን ነው? አይ ቲንክ ትንሹ 31 ነው። ምን ታደርጋላችሁ? እንዲህ ድራው ታደርጉና የዳታው ፓርት ማለት ነው
31 አለ ትላላችሁ። እንግዲህ በትንሹ ነው የምነግራችሁ። ከዛ 31 32 አለ። በቃ 31 ካለ ትንሹ 31 ከሆነ ከ30 እስከ ምን ነው የምንሄደው ማለት ነው? ትልቁን ነው። ከዛ ደግሞ ትልቁን ፈልጉ። 40 እንኳን የለም። 38 አለ፣ 39 አለ። በቃ እስከ ስትጽፉ እስከ ማን ነው እስከ ማን ድረስ? እስከ 39 ድረስ ነው ማለት ነው የምትሄዱት ስትጽፉ። እንደዛ ጽፉና ቴሊ ማርክ አለ እዚህ ጋር። እዚህ ጋር ደግሞ ማን አለ? ነምበር ኦፍ ስቱደንት ፍሪኩዌንሲ አለ። ፍሪኩዌንሲ ድግግሞሹ ስንት ነው? እዚህ ጋር ደግሞ በቴሊ ቻርት አስቀምጠልኝ ነው። 31 ነው እስቲ ለምሳሌ ያለ 31 እዚህ ጋር የለም። 31 አንድ ነው። ቴሊ ቻርቱን ሳስቀምጥ እንዲያስቀምጣለሁ። ነምበር ኦፍ ፍሪኩዌንሲ አንድ ላለው ዘጋውቲን። ኦኬ እስቲ 32 ልስራ። 32ን ደግሞ እንፈልግ። የለም። ኦኬ ያው አንድ አለ እዚህ ጋር 32 ሌላ ኦኬ ሌላም 32 የለም። እንዲያስቀምጣለሁ ማለት ነው። ቲንክ የለም ሌላ 32 ሰው እንዲያስቀምጣለሁ። እንዲህ ያላችሁ እስከ መጨረሻ ድረስ መሄድ ይሆናል ማለት ነው። ሰው መልሳችን ይሆናል ማለት ነው። ስለዚህ 31 አንድ ጊዜ እንጻፈው፣ 32ም አንድ ነው፣ 33 አራት ጊዜ፣ 34 3 ጊዜ፣ 35 5 ጊዜ፣ 36 8 ጊዜ፣ 37 10 ጊዜ፣ 38 6 ጊዜ፣ 39 2 ጊዜ ተጽፏል። እንዲህ ነው ማለት ነው። ቴሊ ቻርት ስታወጡ እንዲህ ነው ማለት ነው የምታወጡት። ኦኬ ኖ ዛት the ቴሊ ቻርት and the frequency table frequency table in the example 1 ላይ እንደተመለከትነው the frequency of the different size of shoes the total number of each size of the shoes were ቴሊ mark are grouped in 5 እዚህ ጋር እንዲጎለዋል እንግዲህ እንዲህ ያለው ከዛ በኋላ in 5 to make counting easy and it's easier to count in a group of 5 ቴሊ than putting they like እንደዚህ አያችሁ አይደል? ቴሊ ማርክ ማለት በዚህ መልክ አምስት ከሆነ 1 2 3 4 5 አርግተን እንዲህ የምናስቀምጥበት ነው አለ። በቀላሉ ደግሞ እንዲህ መስራት ትችላላችሁ። እዚህ ጋር ይሄኛው ሪፕሬዘንተር ዋን ሜምበር ኦፍ ዘ ግሩፕ ማለት ነው አንድ መሆኑን ያሳየናል። ይሄ እዚህ ጋር ይቀራል። እንዲህ ይሄ ምን መሆኑን ያሳየናል? 5 ሜምበር ኦፍ ዘ ግሩፕ እንደሆነ 5 አባል፣ ይሄ ማለት 5 አባል ማለት ነው። ከዚህ በኋላ ስትጠቀሙ 1 2 3 4 5 ትላላችሁ። በቀላሉ እንዲህ መጠቀም ትችላላችሁ። ኤክሰርሳይዝ ጋር መተናል። ኤክሰርሳይዝ 7.1.1 displays the following information more clearly by drawing the Taylor chart or the frequency table. The following weight are 40 students in the class. እንግዲህ 40 የሚያሉ ክላሶች ኪሎግራም ተለክተው ማለት ነው። ክብደታቸው ማለት ነው ይሄ ናቸው ማለት ነው። ስለዚህ ትንሹ እዚህ ጋር 40 ነው። ትልቁ ስንት ነው? 49 አለ 50 አለ። ቴሊ ማነው ቻርትን ፍሪኩዌንሲ ቻርት ስንሰራ እንዲናርግና መጀመሪያ ማን አለ 40 መጨረሻስ ማን አለ 50 ብላችሁ እዚህ ጋር እንዳለ ቁጥሮቹን ተጠቅሱና እዚህ ጋር እንዳለ ቁጥሮቹን ተጠቅሱና ከዛ እዚህ ጋር መጣችሁ ቴሊ 40 ስንት ከሆነ ለምሳሌ አሁን 40 2 ከሆነ እንዲህ ከዛ እዚህ ጋር ደግሞ 2 ፍሪኩዌንሲ ጋር ማለት ነው እያላችሁ ትሰራላችሁ ማለት ነው። መልሳችን ይሄ ይሆናል ማለት ነው። ይሄ ቴብል ይሆናል ማለት ነው። ስለዚህ 40 ስንት ነው? 41 ነው ያለው፣ 43 44 45 እያላችሁ እንዲህ ወደታች መዘርዘር ነው ማለት ነው። ይሄ እንኳን ልክ ባይሆን የቴብል ተማሪዎች እናንተ በራሳችሁ መስራት አለባችሁ ማለት ነው። ሁለተኛ ጥያቄ the table below show the favorite colors of grade 7 students። እንግዲህ grade 7 ተማሪዎች የሚወዷቸው ከለሮች ናቸው እነኚህ ተጠቅሷል። አብዛኛው እዚህ ውስጥ በጣም ሊወደድ የሚችለው ማን ነው? አይ ቲንክ ዋይት መሰለኝ።
ዋይት። ኦኬ ሶ ለዚህ መልስ ስንሰራ ዛንሰር ዚስ ዋን እንግዲህ ዛንሰር ዚስ ዋን ሶ አይ ቲንክ ዋይት ከለር አያችኋል 12 የሚያህል ሰው ይወዳል። ሬድ ከለር እያላችሁ እንዲጠቅሱና ቶታሉን ደግሞ 42 ይመጣል። ቶታሉ ማለት ተማሪዎች እነኝን መደመር ነው። እሺ እነኝን መደመር ሌላ ነገር የለውም። ይሄን መደመር ነው በቃ ባጭሩ 12 ሲደመር 7 ሲደመር 7 ሲደመር 7 5 2 ይሄ የመጣው ኬን ነው ከዚህ ተቆጥሮ ነው። ሌላ ነገር እንዳይሰማችሁ። ዋይትን ቆጥረን 12 መጣ፣ ሬድን ቆጥረን 7 መጣ፣ ግሪንን ቆጥረን 7 መጣ ነው እንጂ ሌላ ምንም ተአምር የለውም ማለት ነው። ሌላ ምንም ተአምር የለውም። ሶስተኛ ጥያቄ ለእናንተ ትቻለው። ዘ ፎሎዊንግ ሪካርዲንግ ዳታ ሾው መንዝሊ አቨሬጅ ቴምፕሬቸር ኢን ዲግሪ ኦፍ አዲስ አበባ ሲቲ ዜን ዲስፕሌይ ዘ ኢንፎርሜሽን ኦፍ ቴሊ ቻርት ኦር ፍሪኩዌንሲ ቴብል። እንግዲህ ይህንን በመጠቀም ቴሊ ቻርት እና ፍሪኩዌንሲ ቴብልን ማውጣት ማለት ነው። ሶ ያው እስካሁን ድረስ ያየነው ነው። ስለዚህ ታወጣላችሁ። ትንሹ ማን ነው? እዚህ ጋር 19 ነው። እዚህ ጋር ትንሹ 19 ብላችሁ ትጽፋላችሁ። ትልቁ አይ ቲንክ 24 ነው። 24 ብላችሁ ትጽፋላችሁ። የተደጋገመበትን ፓርት 19 3 4 ከተደጋገመ እንዲህ እዚህ ጋር መታችሁ ደግሞ 4 ማለት ሲምፕል ነው ማለት ነው።